የክልሉ ጽንፈኞች በቅማንት ጥያቄ አስተባባሪ ኮሚቴ ላይ የሚያደርጉትን መረን የለቀቀ ግፍ አጠናክረው መቀጠላቸው ተሰማም። የቅማንትን ህዝብ ሰላማዊና ህገ መንግስታዊ የመብት ጥያቄ በኃይል ለማፈን ህዝቡን በግፍ ሲጨፈጭፉ የቆዩት የአማራ ጽንፈኞች ላለፉት 3 ዓመታት የቅማንት ኮሚቴን በግፍ አስረው ሲያሰቃዩ ከቆዩ በኋላ ሰሞኑን በዝንጀሮ ፍርድ ጥፋተኛ ናችሁና የፍርድ ማቅለያ አምጡ ማለታቸው ተሰምቷል። ከዚህ በፊት ካድሬዎችን እያሰባሰበ ውሃ የማይቋጥር የሐሰት ምስክርነት በማሰማት ኮሚቴውን ለመወንጀል ሲጋጋጥ የከረመው አቃቢ ህግና ዳኛም የፖለቲካ እስረኞች ላይ ጥፋተኛ ናችሁ ተከላከሉ የሚል ውሳኔ አቅርበው በክስ መዝገብ 128 የተከሰሱ የኮሚቴ አባላት ክሱን ውድቅ የሚያደርግ መከላከያ ቢያቀርቡም የባለጊዜው ፍርድ ቤት ትላንት ባስተላለፈው ውሳኔ ለግንቦት 13 የክስ ማቅለያ ይዛችሁ ቅረቡ ሲል የግፍ ብያኔ ሰጥቷል። የቅማንትን ህዝብ የመብት እንቅስቃሴን ይደግፋሉ የተባሉ አርሶ አደሮችን ሳይቀር በዕድሜ ልክ እስራት በማን አለብኝነት ሲቀጣ የመጣው የአማራ ጽንፈኛ ፍርድ ቤት ዛሬም በነገሰበት የቅማንት ህዝብ ጥላቻ ተመሳሳይ ውሳኔ ሊያስተላልፍ ይችላል ተብሏል። የቅማንትን ህዝብ ጥያቄ በኃይል ለማፈን በሚል ከ2006 ዓመተ ምህረት ጀምሮ በንጹሃን ዜጎች ላይ በፈጸሙት ዘግናኝ የዘር ማጥፋት ወንጀል እንዳይጠየቁም የቅማንትን ጥያቄ አስተባባሪ ኮሚቴ ጠራርጎ በማሰር ጥያቄውን ማክሰም በሚል ኋላ ቀር የፊውዳል እሳቤ የሚመሩት የአማራ ጽንፈኛ ልሂቃን በፍርድ ቤቱ በኩል ያለ ተጠያቂነት አንዳች የወንጀለኛነት ማስረጃ ሳይዙ በግፍ ኮሚቴው ላይ እያስፈረዱ መሆናቸው ታውቋል። ፍርድ ቤቱ አቃቢ ህጉን ምስክር ከሰማ በኋላ ለበርካታ ጊዜያት አንዳች ነገር ሳይተነፍስ ቆይቶ ሰሞኑን ጉዳዩን እንደገና በመመልከት ውሳኔውን ለማሳለፍ የፈለገው ለምንድን ነው የሚለውን ጥያቄ መለሱልን። አንዳንድ የኮሚቴ አባላት ከምርጫው ጋር በተያያዘ በሚያደርጉት ህዝብን የማታለል ዘመቻ ማህበረሰቡ ኮሚቴውን ዘንግቶታል የሚል የተሳሳተ ድምዳሜ ላይ በመድረሳቸው ነው ብለዋል። ህዝቡን ሙሉ በሙሉ በቁጥጥራችን ስር አድርገነዋል፣ በቅማንት ቀጠና የነበረው አደገኛ ታጣቂ ምህረት ገብቷል በሚል የተሳሳተ ስሌት ተጨፍነው በኮሚቴው ላይ የግፍ ፍርድ እንዳስተላለፉ የገለጹልን የመብት ተሟጋቾች ውሳኔው አማራ ጽንፈኞች በቅማንት ህዝብ ላይ ያላቸውን ታክሞ የማይድን ጥላቻ ያሳያል ሲሉ ገልጸዋል። በጽንፈኛ አማራ ባለስልጣን ቡድን የሚዳፈን የቅማንት የመብት ጥያቄ የለም የሚሉ ቅማንቶች በበኩላቸው ውሳኔው የትግላችን አቅጣጫ ቀይረን በሚገባቸው መንገድ እንድንታገላቸው ያደርገናል እንጂ የምንጥለው የመብት ጥያቄ የለም ብለዋል። የቅማንትን ህዝብ የመብት ጥያቄ ለማፈን እየተስገበገበ የራሱን ድርጅት ኢህአዴግን ያፈረሰው የትላንቱ ብአዴን የአሁኑ የአማራ ብልጽግና ፓርቲ ባለስልጣናት ቡድን ዛሬም የገዛ ክልሉንና ህዝቡን መከራ ውስጥ ከቶ እርስ በርሱ እየተባላ ባለበት የጣረ ሞት ጊዜው በቅማንት ኮሚቴ ላይ የደቦ ፍርድ ማስተላለፉ ለብዙዎች አግራሞትን ፈጥሯል። ለቅማንት ህዝብ አስተባባሪ ኮሚቴዎቻችን ላይ እየተሰራ ያለውን ግፍ ለማስቀረት እንደተለመደው ህዝባዊ እንቅስቃሴ ማድረግ ተገቢ ነው ያሉን አስተያየት ሰጪዎች የብልጽግና መንግስት በባህሪው ጸረ ቅማንት በመሆኑ መዘናጋት አያስፈልግም ሲሉ ተናግረዋል። ህብረተሰቡ በቅድሚያ መታገል ያለበት ከውስጡ የበቀሉ ባንዳዎችን መሆን አለበት ያሉን የቅማንት መብት ተሟጋቾች ዛሬ ከምንጊዜውም በላይ አንድነታችን አጠናክረን ወቅቱ የሚጠይቀውን የመብት ትግል ማካሄድ አለብን ሲሉ ምክረ ሀሳብ አቅርበዋል። እንደናውግቸው ማለዳ በራ ለማየው ግዛት አወቀና የወረዳ ስልጣን ጨብጠው በህዝብ ላይ አፈና የሚፈጽሙ እንዲሁም ከብልጽግና የደህንነት ተቋማት ጋር እየሰሩ ትግል የሚያኮሰምኑ ግለሰቦች ከዚህ ድርጊታቸው በአስቸኳይ ሊታቀቡ ይገባል ሲሉ የመብት ታጋዮች አሳስበዋል። በፋኖ የደፈጣ ጥቃት 9 የመንግስት ታጣቂዎች መገደላቸው ተሰማም። ግንቦት 4 ቀን 2018 ዓመተ ምህረት በጭልጋ ወረዳ አኳቤር ሎምዬ ቀበሌ አቸራ በር ተብሎ በሚጠራው ቦታ ላይ ፋኖ የተባለው ታጣቂ ወስዶታል በተባለ የደፈጣ ጥቃት በመንግስት አድማ ብተናና ታጣቂ ላይ ከፍተኛ ጉዳት ማድረሱ ተሰምቷል። ተወሰደ በተባለው የደፈጣ ጥቃት 9 አድማ ብተና አባላት ሲገደሉ 7 ደግሞ ለከባድና ቀላል የመቁሰል አደጋ መዳረጋቸውን የመረጃ ምንጮቻችን ተናግረዋል። ጥቃት የተፈጸመበት አድማ ብተና የተባለው የመንግስት ታጣቂ አዳኛ ገርጫቆ የተባለው ሞፈር ዘመት ወረዳ አድማ ብተና መሆኑን የገለጹልን ምንጮቻችን ከደፈጣጣዩ ፋኖን በግጭቱ ጉዳት የደረሰበት እንዳለ ተናግረዋል። ጥቃቱ የተፈጸመው የሞፈር ዘመቱ ወረዳ አድማ ብተና በአካባቢው እንደሚንቀሳቀስ ለፋኖ መረጃ ስለደረሰው ነው የሚሉ አካባቢው ነዋሪዎች በተፈጠረው ድንገተኛ ጥቃት በወረዳው ባለስልጣናት ዘንድ ከፍተኛ መደናገጥ ተፈጥሯል ብለዋል። ገዢው መንግስት በቀጠናው ህጻናትን ሳይቀር እያሰለፈ በሰባተኛው ዙር ሀገራዊ ምርጫ ብልጽግናን ምረጡ በሚል የምርጫ ስካር ውስጥ ባለበት በአሁኑ ሰዓት እንዲህ አይነት ጥቃት መፈጸሙ ለአካባቢው ካድሬ ራስ ምታት ፈጥሯል ተብሏል። በቀጠናው እንዲህ አይነት ጥቃት ሲፈጸም የመጀመሪያው አለመሆኑን የገለጹልን የአካባቢው ነዋሪዎች ከዚህ በፊትም በርካታ ተመሳሳይ ጥቃቶች ተፈጽመው በመንግስት ታጣቂዎች ላይ ከፍተኛ ጉዳት መድረሱን ተናግረዋል። ባሳለፍነው የካቲት 16 ቀን 2018 ዓመተ ምህረት ንጋት ላይ ነጋዴ ባህር በተባለው የሞፈር ዘመት ወረዳ ዋና ከተማ ላይ በተፈጸመ የፋኖ ጥቃት 11 የመንግስት ወታደሮችና ሚሊሻዎች ተገድለው በርካቶች ምርኮኛና ቁስለኛ መደረጋቸውን ጃኖ ቅማንት ሚዲያ መዘገቡ አይዘነጋም። የጭልጋ ወረዳ ካድሬን በቦና ቀጠና ያለውን አርሶ አደር ጠበንጃውን እየያዘ የጸረ ሽምቅ ምሽግ ውስጥ እየተጠረነፈ እንዲያድር ያስገደደው ፋኖ ምርጫው ለማደናቀፍ በግጀን በኩል ተሻግሮ በሆና ላይ ጥቃት ይፈጽምብናል የሚል ትልቅ ስጋት ውስጥ ስለገባ መሆኑ ታውቋል። እንዲህ አይነት ጥቃቶች በሌሎች አካባቢዎችም ሊካሄዱ እንደሚችሉ የሚናገሩ የመረጃ ምንጮቻችን በበኩላቸው በአማራ ክልል ይካሄዳል ተብሎ እየተነገረለት የሚገኘውን የዘንድሮውን ምርጫ ለማደናቀፍ በፋኖ በኩል መታቀዱን ሰምተናል ብለዋል።
የቅማንትን ህዝብ ለመጨፍጨፍና በኋላ ትግራይ ላይ የተደረገውን ጥቃት በአሸናፊነት ለመቋጨት በሚል የብልጽግና መንግስት እስከ አፍንጫው ያስታጠቀው ፋኖ የተባለው ኃይል በ2015 ዓ.ም በፕሪቶሪያው ስምምነት ምክንያት ከጌታው ጋር ከተጣላ ወዲህ በሚወስዳቸው ተደጋጋሚ ጥቃቶች ክልሉ ላይ ከፍተኛ ውድመት እያስከተለ መሆኑ አይዘነጋም። በፋኖ ኃይል ከሚፈጸመው የንብረትና ተቋማት ውድመት በተጨማሪ በወታደሮችና በንጹሃን ዜጎች ላይ የሚደርሰው ጉዳት እጅግ ዘግናኝ መሆኑ ቢታወቅም መንግስት ችግሩን ለመፍታት የሰላም አማራጮችን አለመፈለጉ በሀገሪቱ ላይ በየቀኑ የሚደርሰው ጉዳት እየጨመረ መምጣቱ ይታወቃል። ከተማ ላይ ተቀምጦ በአይኤምኤፍ ብድር ያብለጨለጫትን የኮሪደር ልማት ለዓለም አቀፍ መሪዎችና መገናኛ ብዙሃን እንዲሁም ለቲክታከሮች በማሳየት ሀገሪቱ እየተለወጠችና በፈጣን ሁኔታ እያደገች ያለች አስመስሎ የሚቀልደው ገዢው መንግስት ጊዜውንና ጉልበቱን ህሊናውንና ገንዘቡን የሀገሪቱን ሰላም ለማስመለስ ቢያውለው የተሻለ ነበር ተብሏል። ከሰሞኑ በቤንሻንጉል ጉሙዝ ክልል መተከል ዞን በተሽከርካሪዎችና ተሳፋሪዎች ላይ የተፈጸመው ጥቃት በዝምታ ሊታለፍ እንደማይገባ ተገለጸም። ጥቃቱን የመንግስት ተቃዋሚ ኃይሎችና የመንግስት ደጋፊዎች ለራሳቸው የፖለቲካ ፍጆታ በመዋል ጉዳዩ በገለልተኛ አካል እንዳይጣራ ተዳፍኖ እንዲቀር እያደረጉት ነውም ተብሏል። ከትላንት በስቲያ ግንቦት 4 ቀን 2018 ዓ.ም በቤንሻንጉል ጉሙዝ ክልል መተከል ዞን ከጉባ ወደ ግልገል በለስ ተሳፋሪዎችን ጭነው ሲጓዙ በነበሩ ተሽከርካሪዎች ላይ ተፈጽሟል በተባለ ጥቃት ከ30 በላይ ንጹሃን ዜጎች ሲገደሉ ከ50 በላይ ደግሞ ለከባድና ቀላል የመቁሰል አደጋ ተዳርገዋል መባሉ አይዘነጋም። ከጥቃቱ ያመለጡት ተሳፋሪዎች ለተለያዩ ሀገር ውስጥ ሚዲያዎች እንደተናገሩት የታጠቁ ኃይሎች መኪኖችን የአፍሪካ ልማት እርሻ ከተባለ አካባቢ ያስቆመው ህዝቡን እያስወረዱ በማንበርከክ ስልክና ገንዘብ በመቀማት ላይ ያሉም ህዝብ ካሳፈሩ ቅጥቅጥ ባሶች ጋር አብሮ ሲጓዝ የነበረ የመንግስት ሬፍ መኪና ለማምለጥ በመሞከሩ ምክንያት ተኩስ ተከፍቶ ወዲያውኑ ከ23 በላይ ሰዎች ሲገደሉ ቆስለው ሕክምና ከገቡ በኋላ የሞቱ እንዳሉም ታውቋል። ጥቃቱን በተመለከተ ከተለያዩ አቅጣጫዎች አስተያየቶችና ትችቶች እየተሰነዘሩ ሲሆን የመንግስት ደጋፊ የሆኑ አካላት ጥቃቱን የፈጸመው ራሱን የጉሙዝ ነጻ አውጪ ነኝ ብሎ የሚጠራው ኃይል ነው የሚል ክስ ሲያቀርቡም፣ በአንጻሩ በወንጀሉ የተከሰሰው የጉሙዝ ታጣቂ ንጹሃን የተገደሉት ከመንግስት መከላከያ ጋር በተደረገ የተኩስ ልውውጥ እንጂ እኛ ወንጀሉን አልፈጸምንም የሚል ምላሽ እንደሰጠ ተሰምቷል። በቅርቡ የክልሉ ባለስልጣናት ራሳቸውን የቤንሻንጉል ጉሙዝ ነጻ አውጪ ብለው የሚጠሩ ኃይሎች ከመንግስት ጋር ተስማምተው ወደ ሰላማዊ ትግል ከገቡ በኋላ በየቦታው ከሚታዩ የጥቂት ሽፍቶች እንቅስቃሴ ውጭም በክልሉ ተደራጅቶ የሚንቀሳቀስ የታጠቀ ኃይል የለም ማለታቸውን የተመለከቱ ወገኖች በበኩላቸው የሰሞኑን አሰቃቂ ጥቃት ማን ፈጸመው? መደበኛው የመንግስት ታጣቂ ነው ወይ ሲሉ ጠይቀዋል። በሌላ በኩል አንዳንድ የውስጥ መረጃዎች እንደሚያሳዩት ከሆነ ለጉሙዝ ህዝብ ነጻነት እንታገላለን የሚሉ ኃይሎች ወደ መንግስት ምህረት ከገቡ በኋላ የተገባላቸው ቃል ባለመፈጸሙም መልሰው ወደ ጫካ በመውጣት አዲስ አደረጃጀት ፈጥረው መንቀሳቀስ እንደጀመሩ በመጥቀስ የሰሞኑ ጥቃት ግን ከዚህ ጋር እያያዘ የምናውቀው ነገር የለም ሲሉ ለጃኖ ቅማንት ሚዲያ ተናግረዋል። ከጥቃቱ ያመለጡና በጥቃቱ ቆስለው በሕክምና ላይ የሚገኙ ተሳፋሪዎች እንደሚሉት ከሆነ ደግሞ ሽፍቶች መኪኖችን አስቁመው ሲዘርፉ ድንገት በተከፈተው ተኩስ ምክንያት መከላከያ ወደ አካባቢው በመድረሱ በተፈጠረው የተኩስ ልውውጥ ንጹሃን ዜጎች በተባራሪ ጥይት እንደተገደሉ ታውቋል። በቤንሻንጉል ጉሙዝ ክልል እንዲህ አይነት ተደጋጋሚ ጥቃቶች እንደሚፈጸሙና የሰሞኑ ጉዳይም ከእንደዚህ ቀደሙ ተደባብሶ እንዳይቀር ስጋት አለን የሚሉ አካላት በበኩላቸው ችግሩ በገለልተኛ ወገን እንዳይጣራና እውነታው እንዳይታወቅ ለማድረግ ጉዳዩን ለግል የፖለቲካ ፍላጎታቸው ለማዋል የሚጥሩ ኃይሎች ከድርጊታቸው እንዲቆጠቡ ጠይቀዋል። በጥቃቱ ከተገደሉት መካከል ከግማሽ በላይ የሚሆኑት በአካባቢው በኤክስካቫተር ተቆፍሮ እንደተቀበሩም ታውቋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ የቤንሻንጉል ጉሙዝ ክልል መንግስትም ሆነ ሌላ የሚመለከተው አካል ስለ ጉዳዩ በግልጽ ማብራሪያ ያልሰጡ ሲሆን፣ በአንጻሩ የክልሉ ሚዲያዎች በሰባተኛው ሀገራዊ ምርጫ ቅስቀሳ ላይ ተጠምደዋል። ጥቃቱ በተፈጸመበት መተከል ዞን አፍሪካ ልማት እርሻ አካባቢ ተሳፋሪዎችን ጭነው ሲጓዙ የነበሩ ቅጥቅጥ ባሶች በእሳት ወድመው የሚያሳይ የምስል ማስረጃን በስፋት ማህበራዊ ሚዲያ ላይ እየተዘዋወረ ይገኛል።